ኖላዊ ክፍል 53 ተለቀቀ። ኖላዊ እንግዲህ በሕክምናው ጉዳይ ከእንቅልፋቸው አልነቁም ነበረ። ሀንዬም በጣም እየተጨናነቀች ነበረ። ሁለተኛውና የመጨረሻው ሕክምና ሲደረግላቸው እንደሚነቁ ዶክተሩ ነግሯን ነበር። ግን ሀንዬ ብሩን ባለመክፈሏ ወይዘሮ ሜላት ብሩንም በማቋረጧ የሀንዬ አባት ልክ እንደ አስከሬን ሆነው ነበር ያሉት። ሀኒ እንዴት ነው? ምንድን ነው ማረግህ አባዬ እያለች እየተጨነቀች ነበረ። ዶክተሩም ሀና የወይዘሮ ሜላት ብር ማቆም ስላለ ስለዚህ ብሩን መፈለግ ካልቻልሽ አባትሽን ይዘሽ ውጪ። ምንድን ነው የምትለኝ? እንዴት ነው እንደዚህ ሆኖ ይዤው የምወጣው ስትለው እንግዲህ መፍትሄውን ነገርኩሽ። ብር ካገኘሽ መፈለግ፣ ካላገኘሽ አባትሽን ይዘሽ መውጣት ነው አላት። ሀኒዬም በጣም ተጨናነቀች። ወይኔ መድኃኒዓለም ዶክተር፣ ቆይ ግን እኮ አሁን እኮ ከሕክምና በላይ ህሊና የሚባል ነገር አለ ስትለው ልታስተምሪኝም ነው አላት። ግን አንድ ነገር እወቅ ልንገርህ፣ እዚህ ሐኪም ቤት በእኔ ላይ የተሰራ ተንኮል አለ። አንደኛ የአባዬን ሕክምና አቋርጣችኋል፣ ሁለተኛ የምርመራው ውጤትም ተጭበርብሯል ስትለው ምንድን ነው የምትይኝ አንቺ ልጅ? ይሄ የአንቺና የኔ ክርክር እኮ ለአባትሽ መፍትሄ አይሆንም። መፍትሄ የሚሆነው አባትሽን እንድታድኝ ብር መፈለግ ብቻ ነው። ስለዚህ እዚህ የጽድቅ ሳይሆን የስራና የለውጥ ቦታ ነው አላት። ስማ አለችው። ያኔ ስማኝ ግን ህሊና የሚባል ነገር አለ። የኔ መድኃኒዓለም ደግሞ መቼም ቢሆን አይተወኝም ስትለው ምነው ጻድቅ ጻድቅ ተጫወሽ እንግዲህ ከኛና ከአምላክሽ እናያለና ስትለው አምላክ ይበልጣል፣ የኔ መድኃኒዓለም አያሳፍረኝም፣ አባቴ ይድንልኛል፣ አይሞትብኝም ብለው ወጣች። ምንድን ነው የምትለው እያለ ነበር። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ጆሮም አሲርም ታምቹ እውነቱን አውጥቷል። ያው በጊዜው ለሀኒ አባት ሕክምና አግዛለሁ በማለት ነው እንግዲህ ወደዚህ የገባው። በሌላ ነገር አስቦት አይደለም። ተምቹም ግን ተጸጽቷል። አሁንም ቢሆን እንግዲህ እኔ በተምቹ ባልፈርድበትም በዛን ሰዓት የነ ሀኒና የሀኒ አባት ታሪክ እንደሆነ አላወቀም። ቤቱን እራሱ አላወኩም። ገብቼ ስሰርቅ የነሱ እንደሆነ ነው ያለው አሲር። ግን ደግሞ ተጸጽቷል። አሲርም ደብድቦታል። ግን የሚደበደብ ልጅ አልነበረም። እሱ ምንም ስላላወቀ ነው እንግዲህ። አሲርም ከመውደዱ የተነሳ ነው ስንት ነገር አስተምሮን ስንት ነገር ቀይሮልን እንዴት አባባ እንደዚህ ታረጋላችሁ ብሎ አሲር ተምቹን ደብድቦታል ማለት ነው። እንግዲህ ብቻ እንዳይሞት ፈራውኝ። ያው እውነቱን የሚያወጣው ተምቹ ስለሆነ የሀንዬን ታሪክ ተምቹ ስለሆነ ሰርቆ ለዛች ለወይዘሮ ሜላትና ለወይዘሮ ባዩሽና ለዛች ድንቢጥ አለ እውነቷን ለዛ ስለሆነ የሰጣቸው ተምቹ እንዳይሞት ፈራው። ተምቹ ጋኗና እውነት ያለው ያማ ላይ እግዚአብሔር ይመስገን። ሀንዬ የኔ መድኃኒዓለም አያሳፍረኝም እንዳለችው የሀንዬ አባት በስነ ስርዓት ታክመው ከእንቅልፋቸው ነቅተው ልጃቸውን አስደስተዋል። በዚህ አጋጣሚ የሀንዬ አባት ጋሽ መስፍን ምስጋና ይገባቸዋል። የእናታችሁን በደልና የእናታችሁን ግፍ ለልጆቼ አልተውም ሲል አባት የሚስቱን ስህተት አርሟል። በእውነት በጣም ደስ ይላል። እውነት የሀንዬም አባቷም ስለሆነ ልቡ አልቻለም። ሀንዬ እያለቀሰች በተለይ አሁን እውነቱ ሲወጣ ሀንዬ ወይዘሮ ሜላትም እኔ ክፉ ናት ባልልም ግን ከመጀመር መጨረስ ይሻላል። የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነውና መጨረሻው ላይ ግን እኔ እንጃ ምን እንደነካት ባላቅም በሀንዬ ላይ ጨክናባታለች። እሷም እንግዲህ የውሸት ክዳኛለች፣ የውሸት ልጅሽ ነኝ ብላኛለች በሚለው ነው። ግን እውነት ተደብቆ አይቀርም እንዳለችው ሀንዬ ዛሬ እውነቱ ወጥቷል። አባትየውም እግዚአብሔር ይባርከው ሀንዬን አትርፈዋል። እንግዲህ ተምቹና አሲር እየተጨቃጨቁ ነው። ሰርቀንም ቢሆን ማሳከም አለብን። ፋዘር ሳይታከሙ እዚህ ቤት አይወጡም፣ ካልሆነ እኔ ይህን ሆስፒታል አቃጥለዋለሁ ብሎ ተምቹ በራሱም ተጸጽቷል፣ በዶክተሮቹም ተጸጽቶ ተምቹ ወጥቶ ሄዷል።
አሲርም ተከተለው፣ ግን ሊሰማው አልቻለም። ተመለሰ። በቃ አንቺ አትጨነቂ፣ እኛ የሆነ ነገር እንፈጥራለን አለ አሲር። ሀንዬ እሺ በቃ እዚህ ጠብቀኝ፣ እኔ የሆነ ቦታ ደርሼ ልምጣ ብላ ሀንዬና ምናሴም እግዚአብሔር ይስጣቸው ከሀንዬ ጎን ነው የቆሙት። የእናታቸውን ክፋትም ቢያስቡ ሀንዬን አልተዋትም። ግን ምናሴ አባቱን አባዬ በጣም አኮራኸኝ፣ እኔም ብር ቢኖረኝ እህቴና እኔ አንድ ሁለት ሳንል ነበር ይሄን ነገር የምናደርገው። ግን አባ በጣም ነው ያኮራን፣ በሚያስፈልገን ጊዜ ነው የመጣህልን አባዬ ሲለው፣ አባቱም ልጄ ይሄ እኮ ማንም የሚያደርገው ነገር ነው፣ እንዴት ይሄ ሰውዬ በዚህ ሁኔታ ሆኖ እንዲቋረጥ ይፈረድበታል ብሎ ነበር። ዶክተሩም ወይዘሮ ሚላት እንግዲህ ያለውን ነገር አሳውቄኝ ስላልሽኝ የሀና አባት ሊታከም ነው፣ ሕክምናውም ባልሽ ወይዘሮ መስፍን ሸፈነው ስትለው ምን እያለች እየደንግጣ ነበረ። ዶክተሩም አዎ እንግዲህ ያለውን ነገር አሳውቀኝ ስላልሽ ነው ላሳውቅሽ ብዬ ነው። እንዴት እንደዚህ ይሆናል? እኔ የፈለግከውን ያህል ብር ከፍላለሁ አለችው። እሱ እንዴ ምንድነው የምትይኝ? ባልሽ በጣም ያለበትን ኃላፊነት ጠንቅቆ የሚያውቅ አደገኛ ሰው ነው። ስለዚህ ሲላት እኔ ከፍላለሁ እኮ አልኩህ። አንቺ ሴትዮ ሁሌ የምታዚ ነገር አልበዛም እንዴ? ምን ነው እኔ ምናምን ብሎ ዶክተሩም ለወይዘሮ ሚላት መልስ ሲሰጣት ምን ሄዶ ደዛ ብላ ስልኩን ዘጋችበት። ዶክተሩም ያው ጋሽ መስፍን የሕክምናውን ወጪ ስለሸፈነ በስርዓት አክመውት የሀንዬ አባት ነቅቶላታል። ሀንዬም በደስታ ብሽብሽ ብላለች። ሀንዬ ስስቅ ማየት እኔ ራሱ በጣም ነው ደስ ያለኝ። በእውነቱ ነገር ድራማ እየሆነ እንደሆነ እያወቅኩኝ እኔም ራሴን የምጎዳው ነገር አለ አንዳንዴ፣ ግን ደግሞ አስተማሪ ነው። ሰዎች የሆነ ነገር ጀምረው ሰውን አደጋ ላይ እንግዲህ እውነቱን ነው። ምናሴም ያለው እውነቱን ነው። አንቺ እኮ የፈረድሽው የተጫወሽው በሰው ህይወት ነው። ይህ ሰውዬ በፊት ደህና ነበር፣ ያው ቢያመውም ይንቀሳቀስ ነበር፣ ለልጁም ተስፋ ነበር። ግን ይጀመር ተብሎ ከተጀመረ በኋላ እንደዚህ ቆላልፈው እዚህ አይወጡም ያለው ተምቹ እውነቱን ነው። እንደዚህ ፋያው ተቆላልፎ እዚህ ክሊኒክ አይወጣም አቃጥለዋለሁ ብሎ ነበረ። ያው እግዚአብሔር ደግሞ ሰው አለው፣ ሰው ይልካል። እግዚአብሔር ወርዶ ባይናገርም ሰዎችን የሚልከው እግዚአብሔር ነው። እንግዲህ ጋሽ መስፍን ሙሉ ወጪውን ሸፍኖ የሀንዬ አባት እንዲድኑና እንዲነቁ አድርጎላታል። ደግሞ ነገ ተምቹ እውነቱን አውጥቶ ባዩሽ እና እርግብ የሚዋረዱበት ወይዘሮ ሚላት የምትጸጸትበትን ስራ ነው የሰራችው። አንደኛ ልጅ አይደለችም፣ ልጅ ነኝ ብላ መታ ቤተሰቤን እየበጠበጠች ነው። ሀንዬ ደግሞ የዋህ ናትና የኔ መድኃኒዓለም አይተወኝም፣ እውነት አለች እኔ ጋ፣ ለምን ምስቅልቅል እንዳለች ሳይደፈርስ አይጠራም። እውነት ነው፣ አንድ ነገር ሊጠራ ሲል ይደፈርሳል የሚባለው እውነት ነው። ሀንዬ ይህን ሁሉ መከራ ተደራርቦባት ተቋቁማ የምታልፍ ጀግና ልጅ ናትና አሁንም እግዚአብሔር ይመስገን እምነቷ አባቷን አድኖላታል። ደግሞ ነገም እውነቷ ሲታወቅ እንግዲህ ወይዘሮ ሜላት ትጸጸታለች። ወይዘሮ ሜላት መጀመሪያ ላይ ጥሩ ስራ ሰርተው ነበር፣ ግን ደግሞ በመጨረሻ ላይ አበላሽተውታል። ያው ይሄ ብዙ ትምህርት ይሰጣል ማለት ነው፣ ለሁሉም ያስተምራል። ደግሞ እንግዲህ ባልም የሚስቴን ስህተት የልጆቼን ነገ የእሷ ግፍ ልጆች ላይ ይደርስብኛል። ደግሞ ልጇም ናት እንጂ ሀንዬ ይሄ አባ ነው አላወይማ እንዴ ባለውለታቸው ልጃቸውን ተንከባክቦ እኮ እዚህ ያደረሰ ነው። ከዚህ በላይም ይገባዎታል አባባ አዚርዬ ፋዘርዬንማ ከዚህ በላይም ይገባቸዋል። እንደሚለው ከዚህ በላይም ይገባቸዋል። ልጃቸውን ይሄን ነገር እዚህ ያደረሰው ልጃቸውን ተንከባክቦ አሳድገው እዚህ ያደረሰው ሀንዬን እንግዲህ የሀንዬ አባት ነው። እሷ ማስረግጣ ነግራቸዋለች። እኔ እንኳ ልጃችሁ ብሆን አባዬን ጥዬ እናንተ ጋር የምሆንበት አቅም የለኝም። ለእኔ ሁሉ ነገሬ አባቴ አለሜ ነው ብላለች ሀኒ። ግን ደግሞ ነገ ሁሉም ነገር ሲወጣ እንግዲህ ወይዘሮ ሜላት ትጸጸታለች ማለት ነው። ሀንዬ ደግሞ የክፋት ልብ የላትም፣ የይቅርታ ልብ ነው እና ያላት እንኳን እናቷ ሁና ማንኛውንም ሰው በይቅርታ የምታምን ልጅ ናት ሀና ማለት። ሀና እንግዲህ ያሳድጓትም አባ ኖላዊ በስነ ስርዓት ነው።
እንግዲህ ወይዘሮ ሜላትም ትቀናባታለች። በፊትም ቢሆን እንዲሁ ምን አይነት ሰው ቢያሳድጋት ነው ይችን ልጅ ነበር የምትለው። እንግዲህ ደግሞ ነገር ልጇ ሆና ስታያት ይህን ግፍ በአባቷና በእሷ ደግሞ ያደረገችው ይጸጽታታል። አንድ ሰው የሚጸጽተውን ነገር አለመስራት ጥሩ ነው የሚባለው ለዚህ ነው። ወይዘሮ ሜላትንም እርዳታቸውን እንጂ እንትናቸውን ፈልጌ አይደለም ብላ በኮንፊደንስ ነው ዶክተሩ እንዲከላከለችው። ሀንዬ ጠንካራ ልጅ ናት። በሌላ ቪዲዮ እንመጣለን። እንግዲህ ሀንዬ እንኳን ደስ ያለች። በእውነቱ እኔ ራሱ በጣም ነው ደስ ያለኝ። ለምን ብትሉ ሀንዬ ስትከፋ ስታለቅስ ብቻዋን ሳያት እውነት ካለ መድኃኒዓለም ካለ አባዬ ይድናል፣ እውነት ከሌለ ግን ይሙት እያለች ነበር። ለችግርሽ መፍትሄ ፈልገሽ አቅም ስታጪ ችግርሽን ለፈጣሪ አትስጪ፣ ፈጣሪ የማይሰጠው መፍትሄ ምንም የለም አለችው። እምነትሽ ሀና ይህን ያልኩ ከሆነ እዚህ መምጣት አልነበረሽም፣ እዛው ቤትሽ ነሽ ጸለይሽ ማዳን ትቺ ነበር ብሎ ተመጻድቆባት ነበር። እኔ ግን ከሰው ፈጣሪ እንደሚበልጥ በደንብ አውቃለሁኝ። ዛሬውኑ አባዬን ይዤ እወጣለሁኝ ስትለው አቤት አቤት እንዴት የታበጠው ያረጋታል። ወረኛ የሆነ ዶክተር እሱ በፍርሃት ፍቅረኛዬን እንዳላጣ ብሎ በሀኒ ላይ እየሰራው ግፍ እንዲጋለጥ እኔ እፈልጋለሁ። ዶክተሩ ወይዘሮ ባይሽ እርግብ መጋለጥ አለባቸው። በሌላ ቪዲዮ እንመጣለን።